በዚህ ምሽት እጅግ በጣም አሳዛኝ ዜና ተሰምቷል። በመሃል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክሳውያን ተገለው ተገኝተዋል። እንደዚሁም በቁጥር 115 የሚሆኑ በሌሎች ክልል ከተሞች አካባቢ ማለት ነው እንደዛው ባለማህተቦች ታርደዋል፣ ተጨፍጭፈዋል። አላህ አክበር እያሉን ያረዱ አይናችን እያየን አርደው እንኳን እኮ እንደሰው አልተውት ነው። የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተው እያየን እንደዛ ያደረጉ። መስቀልሽን አርገሽ ቤተክርስቲያን እናትሽ አሊያ ወይ እግርሽ ይቆረጣል ወይ ትደፈራለሽ ወይ ትሞቻለሽ። ጳጳሱም አደራህን አትልቀቅ አደራ ብሎሃል። አዎ በጎችን ጠብቅ ብሎሃል። በጎቹ ቀበሮ በላቸው፣ ተኩላ በላቸው፣ ወጥተው ቀሩ። ጳጳስ ሚጤውን በስልጣን እንዳትወቀስ፣ የትም እንዳትሄዱ፣ ፍትህ እንዳትጠይቁ፣ የተዋህዶ ልጆች ተገለው ይለቁ። እንደገና ወዲያው ይገናል። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ባይደው በጣም የሚያሳፍር ስራ የሚሰሩ ዛሬ ብቻ አይደለም ከዚህ በፊትም እንደዚህ ነው። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። አላህ አክበር እያሉን ያረዱ አይናችን እያየን አርደው እንኳን እኮ እንደሰው አልተውት ነው። የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተው እያየን እንደዛ ያደረጉ። ይሄንን እያየን ነው እንደዚህ ያደረጉት። ሌላ ደግሞ እንግዲህ ይሄ በዛን ቀን ድርጊቱ በጣም የሚከብድ ነው። ሌሎችም ታርደዋል፣ ወንድሞች ታርደዋል። የታረዱት ውስጥ አንዱ አስፈራ ትርፌ ነው። የአይምሮ መምጠኛ ነው፣ ትንሽ አይምሮ ዘገምተኛ ነው። እሱንም በድንጋይ ጨፍጭፈውት ነው። በድንጋይ ተጨፍጭፎ ከዚህ በላይ የለም አርደውታል። በጀርባው ነው አዙረው ያረዱት። ሲቀጥል አስቻለው ሰለሞን በላይነህ የሚባለው እንደዛው ታርዶ ነው። ትዕግስት አስራት ሴት ናት። እንግዲህ ሴት ልጅ ሰው እናቱን እንዴት ይገላል? ሴቷን በተለያየ 3 ቦታ በስለት ወቅተዋል። ጭንቅላቱ አካባቢ እዚህ ጋር ጳጳሱም አደራህን አትልቀቅ አደራ ብሎሃል። አዎ በጎችን ጠብቅ ብሎሃል። በጎቹ ቀበሮ በላቸው፣ ተኩላ በላቸው፣ ወጥተው ቀሩ። ጳጳስ ሚጤውን በስልጣን እንዳትወቀስ፣ በያዝከው ስልጣን እንዳትወቀስ፣ ከንቱ እንዳትወቅ አስተምር፣ ንገር። አዎ እንደ አባቶች ሰማይ ተቀበል፣ አረማውያንን አጥምቅ፣ አስተምር ብሎሃል። አደራውን በቃችኋል። አረ ፎቅ አይረባቸውም፣ አረ ሰው ነው የሚበልጠው። አደራ ጠብቁ እንዳትወቀሱ። መንግስትም አዎ ዘረኝነት እያረግ አገር አጥፍተሃል። ነገ አንተ በላይ እግዚአብሔር አለ። ቀኑን ቢሰጥ በንስሐ ቢሰጥ የኖርኩ አይምሰልህ፣ የገዛው አይምሰልህ፣ የተሾምኩ አይምሰልህ። እንዲሁ አዎ ነገ ይጠብቃል። ዘላለም የሚኖረው እግዚአብሔር ነው። አላህ ብትለው ዘላለም የሚኖር እግዚአብሔር ነው። አላህ ብትለው ዘላለም የሚኖር እግዚአብሔር ነው። የሚሾም የሚሽር የሚገድል የሚያድን እሱ ነው። እሱ የሁሉ በላይ ነው። አይሞትም አለ። እኛም እንዳንሞት በእሱ ስም ተጠርተናል። መንግስተ ሰማያት ትጠብቀናለች። አይዞ ክርስቲያን፣ አይዞ ተዋህዶ፣ መንግስተ ሰማያት ትቀርባለች። ጻድቃን ሰማዕታትም ይህን ዓለም ጥለው የማታልፈውን መንግስተ ሰማያት አግኝተዋል። እንዲህ እንድታገኝ በምድር ያለው ንስሐ ግባ። ሳትሞት ሳትያዝ ሳትጨበጥ ወጥመድ ሳትገባ ንስሐ ግባ። ያንተ ጥበብ ያንተ መሳሪያ አድንም። የሚያድን ንስሐ ገብተህ ሥጋ ወደሙ ተቀብለህ መሞት ያድንሃል። አቅድሙ ስንቀክሙ ተጠንቀቁ። አዳም መሬት አንተ ወትገብ ውስተ መሬት አዳም ወይ መሬት ነበርክና ወደ መሬት አለ። ኋላም ተንሳኤ አለህ ብሏል። ተንሳኤን የሁለተኛውን ተንሳኤ እንድናገኝ የመጀመሪያው ሞት እረፍት ነው፣ የኋለኛው ሕይወት ነው። ይህ እንድታገኝ አደራ ብዬ በዓለም አስተላልፋለሁ። ለፍጡራን ለሚንቀሳቀስ ፈረንጅም፣ መስኮብም፣ እንግሊዝም፣ ጀርመንም፣ አረብም ሁሉም ያለህ እንደ ሰው ሆነ ተንቀሳቀስ ሁሉ ንስሐ ግባ። ያለ ተዋህዶ አትድንም። ያንተ ሃይማኖት አድንም። አሁንም አትድንም። ነገ አመድ ቅድሚያ ንስሐ ግባ እያልኩኝ ላወገን። በዚህ ምሽት እጅግ በጣም አሳዛኝ ዜና ተሰምቷል። በመሃል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክሳውያን ተገለው ተገኝተዋል። እንደዚሁም በቁጥር 115 የሚሆኑ በሌሎች ክልል ከተሞች አካባቢ ማለት ነው እንደዛው ባለማህተቦች ታርደዋል፣ ተጨፍጭፈዋል ብዬ ዜና ብናገር ምን ያህሎቻችሁ ይሄንን ዜና ተከትላችሁ በጣም ታዝናላችሁ? ለምን ያህል ሳምንት አረጨነቀን ጠበበን ትሉበታላችሁ? በምን ያህል ሳምንትና ጊዜ ትኩረት ሰጣችሁ ይሄን ጉዳይ ሐዘናችሁ ታደርጉታላችሁ? የአርሲ ኦርቶዶክሳውያን የግድ ከተሞች አካባቢ መጥተው መገደል አለባቸው? እነዛ ወገኖቻችን አይደሉም? ሐዘናቸው እንደዚህ ባንዴ ነው ከውስጣችን የሚወጣው? ይሄ ሕፃን ልጅ የኛ ልጅ አይደለም?
ምን ነው ታዲያ ከርዕስ ወደ ርዕስ ለመጋባት ተጣደፋችሁ ቸኮላችሁ? የአርሲ ኦርቶዶክሳውያን እኮ እስካሁን አላረፉም። እስካሁን ጉዳታቸውን ጉዳቴ ብሎ የተቀበለ አካል አላገኙም። በቁጥር እኮ የሚታክቱ ሰዎች ከመስከረም ጀምሮ ይሄ ዓመት ከገባ ሞተዋል። ቁጥራቸው 500 እንደሚደርስ ነው የአካባቢው ነዋሪዎች እየተናገሩ ያሉት። የነዚህም ባለማህተቦች ጉዳያችን ብለን የሚያስ ስለምን ከበደ? ከርዕስ ወደ ርዕስ ከሆነ ነገር ወደ ሆነ ነገር በጥልፊያ መጋባት አረ ይሰለቻል። ድምጻችንን ማሰማት ጥሪ ማቅረብ እባካችሁ አትንኩም ማለት እኮ በፍጹም ሌላ አይነት ፍላጎት ማሳየት አይደለም። አትግደሉን ለማለት እንኳን እንዴት ጽሞና እናጣለን? እንዴት መረባረብ እናጣለን? አረ ግድ የለም ኦርቶዶክሳን ከልባችን ነው። አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤትም አትሉት? እዚህ ፕላትፎርም ላይ ያላችሁ ቲክቶክ ላይ ያላችሁ በጣም ብዙ ፎሎወር ያላችሁ ብዙ ተከታይ ያላችሁ የተዋህዶ ልጆች የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ ዕውቅና ገደል ቢገባ ይሻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። መስቀልሽን አርገሽ ቤተክርስቲያን እናትሽ አሊያ ወይ እግርሽ ይቆረጣል ወይ ትደፈራለሽ ወይ ትሞቻለሽ። ሚስቴ ሚስቴ ወይ አይዞሽ ልንገርሻ ይዞ እንዳለ ያልኳል። ተሳስተሽ ማለት ነው። ነጠላ ለብሰሽ ነጠላ ይዘሽ መስቀልሽን አርገሽ ቤተክርስቲያን እናትሽ አሊያ ወይ እግርሽ ይቆረጣል ወይ ትደፈራለሽ ወይ ትሞቻለሽ። የኛ መጨረሻ ይሆናል። እጠጣለሁ። ለምን አልጠጣም? ጸሎትሽንም እዚሁ አድርጊው። ደከመኝ ነው ተረጋግተሽ ወይኔ የትም እንዳትሄዱ ፍትህ እንዳትጠይቁ የተዋህዶ ልጆች ተገለው ይለቁ። እንዴ ለምን ትላንት በዝቋላ የካህናቶች ሞት ፍትህ ማለታችን ነገር አባባሰ። ዛሬ በአርሲ የወጣቶች ደም የሕፃናት ደም በየጠጋ ጥጉ እንዲየፈሰሰ የአባቶች ፊት የእናቶች ፊት በእንባና በሐዘን እንዲከጠቆረ ፍትህ የሚለው ቃል ወረቀት ላይ ብቻ ጽፎ ነው ከቀረ እናንተም ብትሆኑ ቪዲዮ እንዳሰሩ ከቶም እንዳትሉ ድምጻችን ይሰማ። ዝም ነው የሚባለው፣ ጭጭ ነው የሚባለው። በእውሮች ዓለም በዱዳ ከተማ ዝም ዘቢሃት ከእንደገና ወዲያው ይገላገላል። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ባይደው በጣም የሚያሳፍር ስራ የሚሰሩት ዛሬ ብቻ አይደለም፣ ከዚህ በፊትም እንደዚሁ ነው። መልካም በዚህኛው አካውንት ምላሽ ለመስጠት የመጣሁት ያንኛው ዋንኛው አካውንቴ ስለተመታ ነው። በደንብ ኮፒ ሊንክና ሼር አድርጉት። የግዴታ ምላሽ ስለሚያስፈልገው በተለያዩ ሶሻል ሚዲያዎች ላይ አንድ እያጭበረበሩበት ያለ መረጃ አለ። አዳምጡትና ምላሽ እንሰጣለን። ሰሞኑን አንድ ኡስታዛችን መስጂድ ላይ በሚሰጠው ደርስ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ በማንሳት እንስሳቶችን እንኳን በምናርድበት ጊዜ ቢላውን በደንብ መሳል እንዳለብን ማንገላታት እንደሌለብን የተናገረውን ንግግር ሐታ ጠላት እንኳን ቢመጣ ትግል ላይ እያለን ማሰቃየት እንደሌለብን የተናገረውን ንግግር በመቆራረጥ ረዱ ብለዋል በሚል እየቆራረጡ ቪዲዮውን እየለቀቁ የጥላቻ ቅስቀሳ እያደረጉ ነው ያሉት። ይህንን ቪዲዮ እዩት። ኡስታዝ ሱልጣን በሚያስተምርበት ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ በመጥቀስ አስተራራዳችሁን አሳምሩ፣ እንስሳቶችን እንኳን ስታርዱ ይችንም ደግሞ የቆራረጧት ይሆናል እኮ ሱብሃንአላህ። እንስሳቶችን አስመልክቶ የተገለጸውን ነገር በማጣመም በእንደዚህ ያለ መንገድ አስተራይቶታል። ይሄኛውን ቪዲዮ ነው
ፈአሕሲኑ ዚብሓ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። መልካም እንግዲህ እንደሰማችሁት ዋብያዎች በውሸታቸው ሁሌ መዋረድ ማይሰለቻቸው ጉዳይ ስለሆኑ ዛሬም እናዋርዳቸዋለን ማለት ነው። ምንድነው እሱ? አንድ ኡስታዝ በመስጊድ ላይ ካፊሮችን እንዴት መግደል እንዳለበት የተናገረበት ቪዲዮ ነበረ። ያንን ቪዲዮ መሰረት በማድረግ የኛ ልጆች ካፊሮች እንዴት መገደል እንዳለባቸው የሚናገረውን ፓርት ለቀቁት ማለት ነው። ዋብያ ኡስታዞች ግን ቅጥፈት ማይሰለቻቸው ውርደት ጌጣቸው ልክ እንደ ካባ የሚከናነቡ ስለሆኑ ስለ እንስሳ ያወራቱን ብቻ ቆረጡና ስለ ሰው ያወራውን ተዉት ማለት ነው። ምንድነው እሱ? ሰውየው ኡስታዙ የሰው ልጅ ማረድን መግደልን ከእንስሳት ጋር አመሳስሎ ነው ያስቀመጠው። ኤግዛምፕል ነው እንስሳቱን ያመጣው እንጂ ዋና ታርጌቱ ሰው ልጅ እንዴት እንደሚገደል የሚያወራ ክፍል ነው። አላህ ሁሉ ነገር ላይ አሁን እችን አዳምጥና በጎ መስራት፣ ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደው በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። በእሳት ማቃጠል ከልክለዋል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ቅትላ፣ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። መልካም እንግዲህ እንደሰማችሁት ኡስታዙ ሲናገር ካፊርን እንዴት መግደል እንዳለበት የሚያወራ ነው። ካፊር ማለት ለእንስሳ ካፊር አይሰጥም፣ አላህን የካደ ማለት ነው። አላህን የካደ እንዴት ነው መግደል ያለባችሁ እያለ እያብራራ ነው። ከዛ በስራ ግደሉት ምናምን ካለ በኋላ ኤግዛምፕል ምን አመጣ? እንስሳት እንኳን ሲታረድ እንደዚህ ብሎ አመጣ ማለት ነው። ካፊር የሆነ ከእስልምና የወጣም አፖስቴት የሆነ በእስልምና ይታረዳል። ይህ ግልጽ ነው። በእስልምና አሁንም በሸሪያ የሚተዳደሩ ሀገራት ላይ ሸሪያውን ጠቅሶ ነው እሱም የተናገረው፣ ይታረዳል። ስጋውን አትቆራርጡ፣ አትበልቱ፣ እንደዚህ አታደርጉ፣ የተለያየ ቦታ አፍንጫውን እንትን አትበሉ፣ አይኑን ያለው አታውጡ ያለው ለሰውየው ነው እንጂ ለእንስሳ አይደለም። የእንስሳማ ልበልተው እኮ ነው የምታርደውም ሲጀመር፣ ሰው ስለሆነ ነው እንደዛ ብሎ የተናገረው። በነገራችን ላይ ዋና ፖይንቴ ግን ኡስታዙ ብቻ ሳይሆን የመጀመሪያ በመግቢያ ላይ ያሳየዋችሁ ልጅ ወይንም ኡስታዝ እዚሁ ቲክቶክ ላይ የምታውቁ ስለሆነ ከዚህ በፊት ሰው ከእስልምና ከወጣ ይገደላል ቃል በቃል ያለበትን ላስታውሳው። ሙስሊም ነው። እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ስለ እስልምና ያውቃል፣ እስልምና ሀቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል፣ ተመልሶለታል። እስልምና ዋضح ግልጽ የሆነ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለሶስት ቀን ቢያንስ እድል ይሰጠዋል። እንድናዝብ ማለት ነው፣ እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል። ይገደላል። መልካም እንግዲህ ይሄ ነው ከዚህ በፊት የተናገረውን ሸምጥቶት ይሁን ረስቶት ይሁን ወይንም ደግሞ አሁን እንግዲህ የዋብያዎቹ መዋሸት ልማዳቸው ስለሆነ ይሄ በፊቱን አስተምሮት ረስቶት ነው መሰለኝ ስለ እንስሳ ምናምን ብሎ ሌላው ሊያወራ ይሞክራል ማለት ነው። ራሱ ይገደላል። በነገራችን ላይ መግደል አይደለም እኮ መግደል ኢዚ ለእስልምና ማለት ነው፣ ለሙስሊሞች ቀላል ነገር ነው።
አርዶ መብላት ይቻላል። ሙስሊም ከተራበ ክርስቲያንን ወይም አይሁድን ወይንም ደግሞ ከእስልምና ወጣን አርዶ መብላት ተፈቅዶለታል። ራሱ ይሄ ኡስታዝ ከኔጋ ከዚህ በፊት ባደረግናቸው ምልልሶች ላይ መብላት እንደሚቻል አርዶ ያመነበትን ላሰምጣችሁ። አስታውሰው አንተም ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያንን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ ዑለማዎች አሉ። የእነሱ ንግግር ነው እንደ ማስረጃ ሁጅ አድርጎ ያመጣው ይህ ወገናችን ማለት ነው። እንደው ልጠይቅ፣ አንተ በረሃ ላይ ሆነህ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ፣ ውሃ ያለበት ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልቃህል፣ አንተ በጣም ርቦሃል፣ ደክሞሃል። አጠገብህ የሰው ስጋ አገኘህ፣ ትሞታለህ ወይስ የሰውን ስጋ ትበላለህ? መልሱን ለአንተ ተውኩት። ስለዚህ ይህን ነው ዑለማዎች እያሉ ያሉት ማለት ነው። ይህንን ሲናገሩ ከምን አንጻር ነው? እዛው ሱረቱል ማኢዳ ምዕራፍ 5 ላይ ማለት ነው አላሁ ስብሓነሁ ወተዓላ ምን ይላል? ፈመን ዱረ ፊ መኽመሰቲን ገይረ ሙተጃኒፊን ሊኢትም ይላል። እንደው ከተቸገረ እንግዲህ የተከለከሉ ምግቦችን አላህ ከዘረዘረ በኋላ ከተቸገረ ግን ይብላ። ምን ምግብ ካጣ ሊሞት ከሆነ የመሳሰሉ አላህ ዲናችን ዩስር አድርጎታል፣ አግርቶታል። ለምን ከመሞት ምን ይበልጣል? ያን ስጋ በልተህ ነገ ወደ አላህ መመለሱ ይበልጣል ማለት ነው። ይሄ የተሻለ ዲናችን ሰፊ ነውና ማለት ነው። ኦኬ ዝም ብለህ ሙት አይደለም። መልካም እንግዲህ እንደሰማችሁት ከእስልምና የወጣን 3 ቀን ብቻ ነው የሚሰጠው፣ ይገደላል አለ። መገደል ብቻ ሳይሆን ደግሞ ሙስሊም ከተራበ የሰው ስጋን መብላት ተፈቅዶለታል፣ የሚበላው ካጣ ተፈቅዶለታል አለ። ባይዘ ከእስልምና የወጡትን ከመግደል ጋር በተያያዘ ሌላ አልጨምርልህ። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ይህም አይበቃንም ካላችሁ ደግሞ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። እንግዲህ እንደዚህ ነው አስተምሮታቸው። በመስጊድ የሚያስተምሩት ቢላችሁን ሳሉ ሰው ማረድ እንደሚፈቀድላቸው የሚናገር ነው። ከመስጊድ ሲወጡና ቲክቶክ ላይ ሲመጡ ደግሞ ለኛ ምላሽ ለመስጠት ለማለት ስለሚያሸማቅቃቸው ይክዱታል ማለት ነው፣ ይሸመጥጡታል ማለት ነው። ካፊርን ረድ እያለ በአረብኛ ስላወራ አይ እንስሳ ነው ያልነው ይለናል። አላህን የካደን ግደል እያለ አይ ስለ እንስሳ ነው ይለናል። ከዚህ በላይ ቅጥፈት፣ ከዚህ በላይ ውሸት ኬት ይመጣል ወገኖቼ? እስልምና እንደዚህ ነው። ዛሬ ካለ ትናንት ስለዋሸ ነው። ነገ የሚኖር ከሆነ ዛሬ እየዋሻችሁ ነው። እስልምና ህልውናው በውሸት ላይ የተመሰረተ ነው። ነገ ጥቅምት 30 ዘአንበሳ የተባለ ከአራቱ ወንጌላውያንና ከ72ቱ አርድእት አንዱ የሆነ እንኳን ተወለድህልን አባታችን አደራ ይሄ ቪዲዮ ለሁሉም ሰዎች ተዳርሶ በደንብ አድርገው ይጠቀሙበት ዘንድ ኮፒ ሊንክ አድርጉልኝ አደራ ብያለሁ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። ከአራቱ ወንጌሎች አንዱ የሆነውን የቅዱስ ማርቆስ ወንጌልን የጻፈልን ወንጌሉንም ሲጽፍ ደግሞ ሊቀ ሐዋርያት ቅዱስ ጴጥሮስና ዙፋኑን መንበሩን ከሚሸከሙት ከአርባዕቱ እንስሳ ከአራቱ እንስሳት ገጸ አንበሳ በአንበሳ የተመሰለው ቅዱሱ መልአክ የተራዳው ወንጌሉንም ሲጀምረው በመጥምቀ መለኮት በቅዱስ ዮሐንስ ስብከት በምድረ በዳ የሚጮህ የሰው ድምፅ ይህ ነው ብሎ የጀመረልን። በዚህም የተነሳ አንበሳ ከጫካ ውስጥ ሲጮህ ሲያጋሳ እንስሳትና አራዊት ሁሉ እንደሚሸበሩት መጥምቀ መለኮት ቅዱስ ዮሐንስም እንደ አንበሳ ከጫካ እያገሳ ስለመጣ ሕዝቡን ሁሉ አስደንግጦ ወደ ንስሐ መንገድ መልሷልና የእርሱ ወንጌል በአንበሳ ሊመሰልለት ችሏል።
በጥቅምት 30 ቀን ከጌታችን ቅን አገልጋይ ከቅዱስ አርስጦቦሎስና ከእናቱ ከቅድስት ማርያም የተወለደ የተባረከች እናቱ ቅድስት ማርያም ከ36ቱ ቅዱሳን አንስት አንዷ ስትሆን ጌታችንን በፍጹም ፍቅር ያገለገለች ቤቷን ደግሞ ለ12ቱ ሐዋርያት መሰብሰቢያና ለ120 ቤተሰብ መመስረቻ አድርጋ በፍቅር የሰጠች በዚህም የተነሳ የእርሷ ቤት በስጦታ መልክ ለጌታችን ስለሰጠችው የመጀመሪያዋ ቤተክርስቲያን ጽርሐ ጽዮን ተብላለች። ይህቺ ድንቅ የሆነች ቤትም በሚገርም ሁኔታ በበዓለ 50 መንፈስ ቅዱስ ወርዶባታል። እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃንም በአረፈች ጊዜ ግንዘቷ ተከናውኖባታል። እጅግ በጣም ይገርማል እኮ አባት ቅዱስ፣ እናት ቅዱስ፣ ልጅ ቅዱስ እንዴት ያለ ነገር ነው! ይሄ ቅዱስ ወንጌላዊና ሐዋርያ የመጀመሪያ ስሙ ዮሐንስ የሚባል ሲሆን ታዲያ ይሄ ቅዱስ በጌታችን በመዋዕለ ስብከቱ ጊዜ ከ120 ቤተሰብ ማለትም ከ12ቱ ሐዋርያት ከ72ቱ አርድእትና ከ36ቱ ቅዱሳን አንስት በዕድሜ ትንሹ ነበረ። በዛ ሰዓት ዕድሜው 20 ነበረ። እጅግ በጣም ይገርማል። እኛ በ20 ዓመታችን ምን ላይ እንደቆምን እና ወዴት መሄድ እንዳለብን ምን መወሰን እንዳለብን በማናውቅበት በዚያ ዕድሜው እርሱ ግን ወንጌልን ይሰብክ ወንጌልንም ደግሞ ይጽፍልን ነበር። ለ3 ዓመት ከ6 ወር በጌታ እግር ስር ቁጭ ብሎ ከተማረ በኋላ በበዓለ 50 መንፈስ ቅዱስ በወረደ ጊዜም እርሱም እንደሌሎቹ ሐዋርያት መንፈስ ቅዱስን ተቀብሎ ከቅዱስ ጳውሎስ ከቅዱስ ጴጥሮስና ከአጎቱ ከቅዱስ በርናባስ ጋር ለወንጌል አገልግሎት ተሰማርቷል። ይሄ ቅዱስ በተለየ ሁኔታ የኢትዮጵያና የግብፅ አብያተ ክርስቲያናት አባት ነው። ጵጵስናን ክህነትን ያገኘነው እኛ ከዚህ ቅዱስ ነው። የዓለም አብያተ ክርስቲያናት ዋናው ሊቀ ካህኑ ክህነትን የመሰረተልን ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ሲሆን ከመድኃኔዓለም ከኢየሱስ ክርስቶስ ቀጥሎ በሰው ደረጃ የተሾመልን የመጀመሪያው በእስክንድሪያ ይሄ ቅዱስ ነው። ይህ የመጀመሪያው ሊቀ ጳጳስ የስሙ ትርጓሜ ታላቅ መዶሻ ማለት የሆነ ሌላኛው የስሙ ትርጓሜም ካህን ልዑክ ማለት የሆነ በወንጌል አገልግሎት በወንጌል ስብከት ላይ እያለ በአረማውያን ተይዞ ለሁለት ሳምንት ያክል በአንገቱ ላይ ገመድ አስገብተው በበሬ ላይ አስረው ከተማ ለከተማ ዳር ለዳር በበሬ ላይ ሲጎትቱት ከቆዩ በኋላ በመጨረሻም በሚያዝያ 30 ቀን ሰማዕትነትን የተቀበለው ከጌታችን ከመድኃኔዓለም ከኢየሱስ ክርስቶስ ቀጥሎ የመጀመሪያው ሊቀ ጳጳስ። በዚህም የተነሳ ደግሞ እኛ ኢትዮጵያውያን ክህነትን ከእርሱ ተቀብለናል፣ ጵጵስና ከእርሱ ተቀብለናልና እስክንድሪያ እናቴ፣ ቅዱስ ማርቆስ አባቴ ብለን የምንጠራው ወንጌላዊ ሐዋርያ ሰማዕት ታላቁ አባታችን ቅዱስ ማርቆስ ዘአንበሳ ነገ ጥቅምት 30 የተወለደበት የልደት በዓሉ ነው። እንኳን ተወለድክልን አባታችን መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከቅዱስ ማርቆስ ዘአንበሳ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን